የትም ቤት ማንም ቤት ቢሆን ገብቼ መስራት እችላለሁ። እኔ የግሌ መካሻ መኖር ማልችል መስሎ ከአንቺ ከእህቱ ጋር ይደረኛል። እኔ የማላሳካው ነገር እኔ ያላየሁት ፈተና የለም። ሁሉንም አልፌዋለሁ። ትዝና ስብሰባ አለ። ሁላችሁም ትፈርሙልኛለች። መሲ ነገር ልዋሉ። አረ ፈርምልሃለሁ በ10 ጣቴ ብቻ አይደለም በእግሬም ጭምር ነው የምፈርምልህ። እሺ ምን መሰላችሁ? ዛሬ የተሰበሰብንበት ጉዳይ አንደኛ አስቤዛ ስለደረሰ በዚህ ወር ምን ያክል እናዋጣ የሚለውን ለመወሰን ነው። ቶሎ ፈጠን ቢል የሚል ሀሳብ አለ። የግሌ እናቴ ሽሮ ፍትፍት እኔ እኮ ተቃጠልኩ። አጭፓጭክኝ ቆንጆ ጥዶ ሸከም ማርጅ ማበላበት ወደፊት ስራውን ብታስኬደው ብዬ ሀሳብ እሰጣለሁ። ድጋሚ አመሰግናለሁ። በጣም ይቅርታ። አንተ ሲጀመር ማን ምንድን ነው? አንተ እኮ ትቆጠረም። ይኸውላችሁ ይሄ ከመሳይ ውጪ ማለት ነው ሁላችንም ይቅርታ አድርገን የትህትና ወንድሟን ፍለጋ እንደቀጠለ ነው። እንግዲህ በመደወል እናቷ ጋር ወንድሜ እግሩን ምኑ ላይ ነው ምልክት አለው ያልሽኝ ብትላትም እንግዲህ እግሩ ባቱ ላይ ነው ጥቁር ነገር ምልክት አለበት ወንድምሽ ብላታለች። ስለዚህ ትህትና መሳይና የአብርሽን እንግዲህ ታፋቸውን አሳዩኝ እያለች ትገኛለች ማለት ነው። እንግዲህ አብርሽን እስቲ ታፋህን አሳየኝ ብትለውም እሱ እንግዲህ ምን አስበሽ ነው በማለት ነበር ካጠገቧ ፈቀቅ ያለው። በዚህ መሀል ግን ተንከሲስ እያዳመጠ ያለው ሮጦ ለግሌ ያቃጥርላታል ማለት ነው። እሷም እንግዲህ ታፋህን አሳየኝ ብለው ሄዳ አጠገቧ ቁጭ ብላለች አልጋ ላይ። ምን ሊያደርጉልሽ ነው በማለት እንግዲህ ለግሌ ያቃጥራል። የግሌም እንግዲህ ያዙ ይልቀቁኝ እያለች እየሮጠች ሄዳ እንግዲህ ምን አድርግ ነው የምትዩ አብርሽዬ አጠገቡ እንዳደርሺ አላልኩሽም ወይ? እች ልጅማ የሆነ የሙት መንፈስ ሳትሆንም አትቀር እያለች እንግዲህ እያፋጠጠቻት ትገኛለች። በጣም ደስ የሚለው ግን ያው መድብል ወንድሟን ፈልጎ እንደሚያገኝላት ከዛ በኋላም ቃል ያው እንደሚጋቡ ቃል ተግባብተዋል ማለት ነው። ሰርጋቸው ላይም እንግዲህ የትህትና ወንድም እንደሚገኝ እያወራት ይገኛል። ትህትና ደስታዋ ወደር የለውም ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል የቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ። ትህትና ድራማ እንግዲህ ደስ የሚልና አስተማሪ ብዙ ቁም ነገር ያለው ድራማ ነው ማለት ነውና የግፈኞች ሰው ጥግ እንደዚሁ እንግዲህ ትህትና የሰውን ሕይወት መሸጥ የለመደ ሰው ነውና አሁን ግን በችግር ውስጥ እንዳለ ያው እንዲሁም ደግሞ ሊታሰር ይችላል ወይም ደግሞ ሊገደል ራሱ ይችላል በሚል እንግዲህ ውሳኔ ውስጥ ነው ያሉት ማለት ነውና ትህትና እንግዲህ ወንድሟ እየፈለገች ነው የምትገኘው ከቤተሰቦቿ ርቃ። ቤተሰቦቿ በሰው ሀገር በሳውዲ እንዳለች ነው የሚያውቁት። እሷ ግን እዚሁ በግፈኞች ውስጥ እየተሰቃየ ትገኛለች ማለት ነው። ይህም እንግዲህ የደላሎች ስራ ትክክለኛ የነሱ ስራቸው ነው እዚህ ጋር የሚገልጠው ማለት ነው። እና አሁንም እያየን ያለ ነው የደላሎች ስራ ምንም ከነዝና ስራ የሚተናነስ አይደለም። እና እንደውም የነሱ ቢበልጥ ነው የነዝና እንደውም ያው የተሻለ ነው። የሚያመልጡት ያመልጣሉ ያው ጉልበት የሌላቸው ያለመለጡት ደግሞ በቀዛው የሆኑት ይሆናሉ። እና እንግዲህ ትህትና ከነሱ እጅ ብታመልጥም ያው የወንድሟ ጥያቄ ግን አልተመለሰላትም። ታላቅ ወንድሟ በልጅነቱ ነው እየጠፋው። ስለዚህ ምልክት ደግሞ ጥቁር ነገር ምልክት አለበት ብላታለች እናቷ። በተደጋጋሚ አብርሽን ግንባርክ ላይ ጥቁር ነገር ምን ሆኖ ይወጣብህ እያለች እንግዲህ በተደጋጋሚ ብዙ ጊዜ ተጠይቀው ነበርና እሱም እንግዲህ ስወለድ ነው ብዬ አላልኩሽም እንዴ ለምን ተደጋጋሚ ጠይቅኛለሽ ነበር ያላት። እንግዲህ እሱ ነገር በመጠራጠር ትህትና እናቷ ጋር ደውላ ነበረ። እናቷ ጋር ስትደውልም እንግዲህ ምልክቱ ያው ወደ እግሩ ላይ እንደሆነ ትነግራታለች ማለት ነው። እሷ እንግዲህ እንዴት አድርጌ ነው እግራቸው ላይ ታፋቸው ላይ እንዴት አድርጌ ነው ማየት የሚችለው እያለ ግራ እየተጋባች ነበረ። ይህን ነገር እንግዲህ ለግሌም ነግራት እባክሽ አግዥኝ እግራቸው ላይ ጥቁር ነገር ካለባቸው ንገሪኝ እያለቻት ነበርና እሷም ምን አስበሽ ነው የመሳይን አንድ አይደለም 10 ማየት ትችያለሽ፣ ግን አብርሽዬ አጠገብ እንዳትደርሺ እንዳታስቢው ብላታለች ማለት ነው። እሷ ግን ይገዛሽ ያስፈልገኛል ነበር ያለችው። የግሌም እንግዲህ የመሳይን ለማየት ሞክራ ነበረ። እስቲ አንተ እግርህን ታፋ አካባቢ አሳየኝ ነበር ያለችው። እና እሱ ምን አስበሽ ነው ምን ለመሆን ነው የሚሸጥ ነገር አለ አሉሽ እንዴ ነበር ያላትና እሷም አይ ዝም ብዬ ነው እኔ ባክል ለማንቻውም ትህትና ልተባበራት ብዬ ነው እሷ ናት ይልኝ ያለችኝ በማለት እንግዲህ ዝርጥ አርግቷል እውነቱንና ትህትና ግን የጠረጠረችው መሳይን ሳይሆን በይበልጥ የጠረጠረችው አብርሽን ነው ማለት ነው። እንግዲህ ቀጠጥ ብላ አብርሽ ክፍል ነው የሄደችውና አብርሽ ክፍል ሄዳ ምንድን ያደርገችው እንግዲህ እግርህን እስቲ ያሳየኝ
ሆድ ላይ ታፋህን ነበር ያለችው እና እሱ ምንድን ነው ምን አስበሽ ነው በማለት ነው እንግዲህ የደነገጠው። በዚህ ማር ተንከሲስ እንግዲህ ለግሌ ሄዶ አቃጥሮላታል። የግሌም እንግዲህ አንቺ ሰው እኮ እዚህ ቤት መኖር የሌለብሽ ሰው ነሽ፣ እንደው በአንድ ማንኪያ መድኃኒት ነው አንቺን ማሰናበትሽ በዚህ እያለቻት ነበርና እሷ እንግዲህ ምን አድርግ ነው የምትል አብረሽዬ ታፋህን አሳየኝ እያለች ነው አለ ምን ፈልገሽ ነው አንቺ ከሱ እያለች ነበርና እዚህ ጋር እንግዲህ ትህትና ግልጽ ያላደረገችው ነገር አለ። አብርሽ ግን በደንቡ ተረድቷታል። የሆነ የምትፈልገው ግልጽ ያላደረገችልን መናገር የማትፈልገው ነገር አለ እንጂ ትህትና ዝም ብላ እንደዚህ ያላለችኝም ነበር ያለውና የግሌ ግን አይደለም እቺማ እንዳውም ቡዳ ናት። ለሌሊት እኮ እኩለ ሌሊት ላይ ትሄዳለች፣ ቤት እኮ አትገኝም፣ መኝታ ክፍሏ እኮ ሄደች፣ ሁል ጊዜም እየወጣች ትሄዳለች ነበር ያለችው። እንግዲህ ያጋጠመችው ነው። አብርሽ እንግዲህ እሺ እውነት ነው እንደዛ ነው ትሄዳለች ለሌሊት፣ እንደዛ ከሆነ በቃ ሌሊት 6 ሰዓት ላይ ሲሆን እጄ ክላሷ አያት አለው ነበር ያለውና እሷም እንዴ እሷን ለማየት ብለህ ሌሊት የምትነሳው? አዎ አይ እኔ ስቀልድ ነው በቃ ለማንኛውም ትቼዋለሁ፣ የትም አትሄድም ተኝታ ነው የምታድረው ነበር ያለችው። መጀመሪያ እሷን እንዲጠላት ነበር እንግዲህ ይህን ሁሉ ቃላቶች ጣል እያደረገች ያለችውና ተንከሲስ እንግዲህ ነገር ሲያያይዝ እችን የመሰለች ልጅ የግሌን ትተህ አንተ ምንድን ነው ከዚህ ከትህትና ጋር የሚያልከሰክስህ ነበር እያለው የሚገኘውና ሌላው ነገር እንግዲህ ከመድብል ጋራ ተገናኝታለች ማለት ነው። ውጪ ላይ ተገናኝታለች እንግዲህ ተቀባብታለ በአብሳ ስትወጣ ተንከሲሴው አቃጣሪ ነው እና እሷን አይቷት ነበረ። እሱም ለአብርሽ ዛሬ ትህትና አወጣጧ ደስ አላለኝም፣ በጣም ለባብሳ አምሮባት ምናምን የወጣችው ሽቶ ተቀባብታ ነው የወጣችው ነበር ያለውና እሱም እንግዲህ ምንድን ነው እሱ ቀጠሮ ነገር ያላት ትመስላለች በማለት ነበር። እንዴ የት ነው የምትሄደው? የት ትሄዳለች? የትም አትሄድም በማለት ነበር እንግዲህ ነገሮችን ቀልል አርግቶ ለማለፍ የሞክረውና እንግዲህ ከመድብል ጋራ ተገናኝታ እሱ ግን ባለፈው የጠየቀችው ጥያቄ ፈጥሮበታል። እኔን አንተ ብንጋባ ባልወልድ ትፈታኛለህ ወይስ ሌላ ታገባብኛለህ ያለችውን እሱ ወደ ሌላ ሄጄ ሌላ ሚስት እንዳገባ ከፈቀድሽልኝ አልፈታሽም፣ ካልፈቀድሽልኝ ግን አንቺን ፈትቼ ሌላ ገባለው ነበር ብሏት፣ በዛ መሀል አብርሽ መጣባቸውና ጨዋታቸውን ሳይጨርሱ ሊለያዩ ችለዋል ማለት ነው። እሱ ነገር ግን ለምን ጠየቀችኝ የሚለው ጥያቄ ፈጥሮበት እንግዲህ ለምንድን ነው ያን ጥያቄ ግን የጠየቅሽኝ ነበር ያላትና እሷም አይ እሱማ ሁለት ነበር እኮ የጠየቅኩ ዛሬ አልጠየቅህም ደግሜ ይዘው ነበር ያለችው። እሺ እኔ ራሴ አንድ ጥያቄ ልጠይቅሽ፣ እኔና አንቺ ብንጋባ እኔ መውለድ ባልችል መሀን ብሆን ትፈችኛለሽ ወይ ነበር ያላትና አውድ ነው ያለችው እሷ። አውድ ነው እኔ ካንተ ጋር ሆኜ ሌላ ቦታ ሄጄ ወልጄ እንዳመጣ ትፈቅድልኛለህ? ስለዚህ ያው ፈታሃለሁ ያለችው። እሱም እንግዲህ እሱስ አንዳንዴ እኮ ልክ ነሽ፣ ግን መፋታት እኮ አልነበረብንም። ህይወት የአንዱን ትሞላለች የአንዱን ታጎላለች። ስለዚህ የአንዱን ጉድለት ለመሙላት ደግሞ አንዱ የሌላውን ህይወት ማበላሸት የለበትም። ግን አንዳንድ ጊዜ እኮ ልክ ነሽ በማለት ነበር ያላትና ስለዚህ እሱም እኔና አንቺ ብንጋባ ስለወደፊት ነበር ያላትና እንግዲህ እንደዚሁም ፍቅረኛ አለሽ ወይ የሚል ጥያቄም አቅርቦላት ነበረ። ትህትና ግን ፍቅረኛ እንደሌላት ያው ነግረዋለች ማለት ነው። ስለዚህ ለወደፊት እኔና አንቺ አንድ ላይ ነው የምንሆነው ማለት ነው ነበር ያላትና እሷም እንግዲህ እሱን እኔ እናንተ አንድ ላይ የምንሆነው የሆነ የምጠይቀህ ነገር አለ፣ እሱም ካደረክልኝ ወይም ቃል ከገባልኝ ብቻ ነው ነበር ያለችውና እሱ ምንድን ነው ችግር የለውም ግን የምንጋባው እኔ ስለወደድኩሽ ብቻ ሳይሆን አንቺም ከወደድሽኝ ጭምር ነው። እኔ ስለወደድኩሽ ብቻ በግዴታ አንቺን ማግባት አልችልም፣ አንቺም ልትወጂኝ ይገባል ነበር ያላትና እሷም አዎ ግን አንድ የምታደርግልኝ ነገር አለን ያለችውና ምንድነው ቢላትም እንግዲህ የወንድሟ ለብዙ አመታትን ጥያቄ የፈጠረባት የጠፋውን ታላቅ ወንድሟን ያው እንዲፈልግላትና እንዲያገናኛት እንደዚሁም እግሩ ታፋው አካባቢ ጥቁር ምልክት ነገር እንዳለው ትነግረዋለች ማለት ነው። እሱ እንግዲህ በጣም ያሳዝናል፣ ግን ወንድምሽን አገናኝሻለሁ ነው ያላት። ወንድምሽን አገናኝሻለሁ እኔ ላንቺ አይደለም ወንድምሽን ጨረቃ ከሰማይ ላይ አወርደህ በእጅ ያስጨብጠኝ ብትኝ እኔ ምንም የሚያቅተኝ ነገር የለም፣ ሁሉንም ማድረግ እችላለሁ ከፈጣሪ በታይ እኔ አግዝሻለሁ፣ ወንድምሽንም አገናኝሻለሁ። ከዛ በኋላ እኔና አንቺ ስንጋባ ደግሞ ወንድምሽ ሰርጋችን ላይ መገኘት አለበት በማለት ነበር ያላትና ትህትናም እንግዲህ ያው በጣም ደስ ብሏታል። ወደፊት ያው ወንድሟን እንደምታገኘው በተስፋ እያሰበች ትገኛለች እና እሱም እንግዲህ ከዛሬ ጀምሮ አዲስ አበባ ውስጥ ያሉ ወንዶች
እንግዲህ ሱሪያቸው እየተገለጠ ያው እግራቸው ይታያል ማለት ነው ነበር ያላት። እና እንዲሁም የምትጠረጥሪው ነገር ካለሽ ፎቶም ካለሽ ብሏት ነበር። እሷ ግን ፎቶ እንደሌላት ነግረዋለች። ስለዚህ የምትጠረጥረው ሰው አለ። የምትጠረጥረው እንግዲህ አብርሽና መሳይ ነው። እንግዲህ እነሱ በራሱ መንገድ የሚደርስበት ይሆናል ማለት ነው መድብል። ሌላው ነገር እንግዲህ ቤት ተሰብስቧልና ተንከሲስ ያው ተሰብሰቡልኝ ብሏል። እንደዚሁም ለአስቤዛም ተንከሲስ ደግሞ ፈርሙልኝ መሳይ ልግደለው በማለት ተሰብስበዋል ማለት ነውና እንግዲህ ተንከሲስ ምን ሊል ይሆን? ወደ ጠረጴዛ ላይ ወጥቶ ተሰቅሏል። ሌሎቹ ግን እንፈርምልሃለን፣ ግጥም አርግተን ነው እንፈርምልህ ነው ያሉትና ጋልሙም የራሱን ሀሳብ እንትን ብሏል። ይሄ ሰውዬ ከቤታችን ይውጣልን፣ እንደዚሁም ከነኛ ከጠላቶቻችን ጋር ቆሞ ሲያወራ አይቼዋለሁ። ቢሰክርም ግን አይሳሳትም። ጋልሙ በጣም የሚገርመውና ከነሱ ጋር ሲማከርብን አይቼዋለሁ። ስለዚህ መጠንቀቅ አለብን። አንተ ሰውዬ ከዚህ ቤት ውጣ፣ ከጠላቶቻችን ጋር እየተሻረከብን ነው በማለት ነበር የተነገሩና ስለዚህ ይህንን ተናግሮ እድሉን ስለሰጣችሁኝ አመሰግናለሁ ብሏል። ነገር ግን ጋልሙ ብዙ ነገሮችን ያውቃል። እዛ ቤት እሱ ሰክሯል አያውቅም እያሉ በመንገድ ላይም ስለማይጠፋ ብዙ ሚስጥሮችን ያውቃል ማለት ነው። እንግዲህ ለተንከሲስም ነግሮታል። እንግዲህ የዝና ግብረ አበርና መሳየው ተመካክረው ተንከሲስን ለናይጄሪያ ጠንቋዮች ለራሳቸው አሳልፈው ሊሰጡት እንደዚሁም ደግሞ ምኑን እንደፈለጉትም ያው ሊጠይቁ ያው ቃል ተግባብቷል ማለት ነው። መሳይ ግን ብቻውን ለመብላት እያሰበ ይመስላል። የግዴታ መስማማት አለብን። ስለዚህ ደግሞ ዋናው ኃላፊያቸው ችግር ውስጥ ገብቷል። እሱም ዝና ነው፣ ችግር ውስጥ ገብቷል። ይህንን ነገር እኔ እናንተ መጠቀም መቻል አለብን እየተባባሉ ይገኛሉ። እስቲ ቀጣይ ምን ይሆናል የሚለውን እጄላችሁ መጣ ይሆናል። ቀጣይ ቪዲዮ ውስጥ እንገናኝ። ቸር ሰንብቱ። ቪዲዮ አዲስ ይሆናችሁ ሰብስክራይብ ያደርጋችሁ